ከውጭ ምንጭ ወዳገኘናቸው መረጃዎች ነው የምናልፈው። ከዚያም ወደ ትንታኔ ጉዳያችን እናመራለን። በጋዛ በተወረወረ ቦምብ እስራኤል 35 ሰዎችን ገድላለች። በጋዛ ከተማ ሹጃያ ሰፈር ውስጥ ባሉ የመኖሪያ ህንጻዎች ላይ በደረሰ አደጋ ነው 35 ፍልስጤማውያን የተገደሉት፣ 55 ያህሉ ደግሞ ቆስለዋል። 80 ሰዎች እንዲሁ በፍርስራሹ ውስጥ ጠፍተዋል። ፍለጋ እየተደረገ ነው። የሹጃያ ጥቃት እንግዲህ ምስክሮች እንዳሉት የእስራኤል የቦምብ ጥቃት እልቂትን የፈጠረ ነው ያሉት። ሆስፒታሎች ደግሞ በደርዘን የሚቆጠሩ ከባድ ጉዳት የደረሰባቸውን እንዲሁም በህይወት የተረፉ ሰዎችን ለማከም እየደከሙ ይገኛል። ከፍተኛ የሆነ የደም እጥረትም እንዲሁ ሆስፒታሉ እንደገጠመው ገልጿል። በፍርስራሾች ውስጥ ያሉ ሰዎችንና ለማውጣት አስቸጋሪ መሆኑን ደግሞ የተለያዩ ምስሎችን የያዙ መረጃዎችም እንዲሁ እየወጡ ነው የሚገኙት። የዩክሬን ጦር በምስራቃዊ ዩክሬን ዶኔትስክ ግዛት ለሩሲያ ጦር ሲዋጉ የነበሩ 2 የቻይና ዜጎችን መያዙን ፕሬዚዳንት ቮሎዲሚር ዜሌንስኪ ተናግረዋል። በሩሲያ ጦር ውስጥ ያሉት የቻይና ወታደሮች ቁጥር ከ2 በጣም ከፍ ያለ መሆኑን የስለላ መረጃችን ያሳያል ሲሉ አክለዋል። የዩክሬን የውጭ ጉዳይ ሚኒስትር እንዲሁ አንድሪ በዩክሬን ግዛት ላይ የሚዋጉ የቻይና ወታደሮች የቻይናን የሰላም አቋም ጥያቄ ውስጥ ያስገባል ሲሉ በኪየቭ የሚገኘው ልኡካቸው ማብራሪያ እንዲሰጥ መጠራቱንም እንዲሁ አክለዋል። ቻይና ለሩሲያ የሰው ኃይል እያቀረበች ነው የሚለውን የዩክሬን የመጀመሪያ ይፋዊ ክስ ነው። ከሞስኮ ወይም ደግሞ ቤጂንግ ለተነሱ ጥያቄዎች አፋጣኝ ምላሽ አልተሰጠም። በማህበራዊ ሚዲያ ኤክስ ላይ ዜሌንስኪ በሰጡት መግለጫ ወታደሮቹ በዩክሬን ምስራቃዊ ዶኔትስክ ክልል የመታወቂያ ሰነዶች ይዘው የተገኙ ሲሆን ከነዚህ መካከል ደግሞ የግል መረጃ፣ የባንክ ካርዶችን ጨምሮ የተለያዩ መረጃዎች ተይዘውባቸዋል ነው ያሉት። እንግዲህ የዩክሬን ፕሬዚዳንት ከዩናይትድ ስቴትስ ከአውሮፓና በዓለም ዙሪያ ሰላም የሚፈልጉ ሁሉ ምላሽ እንዲሰጡ በጉዳዩ ላይ ጥሪ አቅርበዋል። ምርመራም እየተካሄደ ስለሆነ ምርኮኞቹ በአሁኑ ጊዜ በዩክሬን የጸጥታ አገልግሎት ቁጥጥር ስር መገኘታቸውን ገልጸዋል። ኢንዶኔዥያ ፍልስጤማውያን ለማስጠለል ተዘጋጅቻለሁ ብላለች። የሀገሪቱ ፕሬዚዳንት ፕራቦ ሱቢያንቶ እንዳሉት ኢንዶኔዥያ በጋዛ ጦርነት የተጎዱ ፍልስጤማውያንን ለጊዜው ለማስተናገድ ተዘጋጅታለች ሲሉ በሰጡት መግለጫ አሳውቀዋል። በመጀመሪያው ዙርም እስከ 1000 ማዕከሎች ድረስ እንደሚያዘጋጁ ነው የተናገሩት። በተለይ የቆሰሉ የተጎዱና ህጻናት ቅድሚያውን ያገኛሉ ነው ያሉት። ፕሬዚዳንቱ እንግዲህ የውጭ ጉዳይ ሚኒስትራቸው ተጎጂ የሆኑ ፍልስጤማውያንን ወደ ሀገራቸው እንዲመጡ ሁኔታዎችንም እንዲያመቻቹ ማዘዛቸውን ተናግረዋል። የቆሰሉ የተጎዱ ወላጅ አልባ ህጻናት ከጋዛ ለማስወጣት ተዘጋጅተናል ያሉት ፕሬዚዳንቱ ተጎጂዎቹ ከጉዳታቸው ሙሉ በሙሉ እስኪያገግሙ ድረስ ለጊዜው በኢንዶኔዥያ እንዲቆዩና በጋዛ ያለው ሁኔታ ሲረጋጋ መመለስ ይችላሉ የሚል እድል ነው ሰጥተዋል የተባለው። እንግዲህ ኢንዶኔዥያ ለግጭቱ መፍትሄ በመፈለግ ረገድ ሚናዋን ማሳደግ ትፈልጋለች ያሉት ፕራቦ ይህ እቅድ ቀላል አይደለም ሲሉ ተናግረዋል። ኢንዶኔዥያ አስፈላጊ የሆነ የሰላም አስከባሪ ወታደሮቿንም ወደ ጋዛ ለመላክ ፈቃደኛ መሆኑን ጊዜው የሚጠይቅ ከሆነ ለዚህም ፈቃደኛ መሆኗን ተናግራለች ነው የተባለው። ወደ ትንታኔ ጉዳያችን እናመራለን። የአሜሪካና የሩሲያ ከፍተኛ ባለስልጣናት ዛሬ በኢስታንቡል ተገናኝተው እንደሚመክሩ እየተነገረ ነው። የእነዚህ ሁለት ሀያላን ሀገራት የዛሬው ምክክር አጀንዳ ቆንጽላዎችን መልሶ መክፈትና በሀገራቱ መካከል የሚደረጉ ቀጥታ በረራዎችን መልሶ ማስጀመር ስለመሆኑም ታስ የዜና ምንጭ ዘግቧል። ቃላብ ግርማ የሁለቱ ሀገራት ንግግር ከሶሪያ እስከ ዩክሬን ባሉ ጉዳዮች ላይ አንድምታው ምንድነው ይለናል። ስብሰባው በኢስታንቡል ነው። ተሰብሳቢዎቹም ሩሲያና አሜሪካ። ስለ ውጤቱ አንካራ ብቻ አይደለችም፣ ሞስኮና ዋሽንግተን፣ ኪየቭና ብራሰልስም ተጨንቀዋል። ምክንያት እየሆነ ያለው ነገር ከጥቂት ወራት በፊት ያልነበረ፣ ሞስኮን ከዋሽንግተን ወንበር ያሳበ፣ ዋሽንግተንን ሲያስነጥስ ብራሰልስን ጉንፋን ከሚያስይዘው የወዳጅነት ብሂል ፍጹም የተቃረነ ነው። ለዓመታት አሜሪካ በምትዘውረው የምዕራቡ ዓለም የተገለለችው በዓለም አቀፍ መድረኮች ጭምር በባይተዋርነት ተሳትፋ በውግዘት ስትሸኝ የከረመችው ሞስኮ የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ተቃራኒ የግሎባል ሳውዝ ጡንቻ ምሳሌ ሩሲያ ከአሜሪካ ጋር ስለ ወዳጅነት እየተማከረች ነው። በሁለቱ ፕሬዝደንቶች የስልክ ውይይት ተጀምሮ በአውሮፓውያኑ የካቲት 27 በኢስታንቡል በከፍተኛ ባለስልጣናት የ6 ሰዓታት ንግግር ተጠናክሮ በሪያድ ድርድር ያካሄደው የሁለቱ ሀያላን ሀገራት ግንኙነት የማደስ ንግግር ዛሬም
በኢስታንቡል ይቀጥላል። ከሰዓታት በኋላ በኢስታንቡል የሚከናወነው የዋሽንግተንና ሞስኮ ውይይት ግን የዩክሬንን ጉዳይ ቁም ነገሩ አያደርግም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት ሁለቱ ወገኖች በሁለትዮሽ ምክክራቸው የጸጥታ ጉዳዮችን እንዲሁም የዩክሬንን ሁኔታን እንደማይመለከቱ አስታውቋል። ታስ የዜና ምንጭ እንዳስነበበው የዛሬው ንግግር የትኩረት ማረፊያዎች በሀገራቱ መካከል የሚደረጉ የቀጥታ በረራዎችን፣ በልዩነት ተዘግተው የነበሩ ኤምባሲዎችን በደናው ጊዜ ወደ ነበሩበት ቁመና በሚመልሱ አማራጮች ላይ መማከር ነው። ለዚህ ንግግር ወደ ኢስታንቡል ያቀናውን የሩሲያ ልዑክ በዋሽንግተን የክሬምሊን ምስለኔ አምባሳደር አሌክሳንደር ዳርቺቭ የሚመሩት ነው። የአሜሪካ ልዑካን ደግሞ በሩሲያና በመካከለኛው አውሮፓ ምክትል የውጭ ጉዳይ ሚኒስትር ሶናንታ ኩልተር ይመሩታል ተብሏል። የነዚህ ንግግሮችና ድርድሮች ቁም ነገር ግን የዋሽንግተንና ሞስኮ ወዳጅነት መታደስና መፍረስ ብቻ አይደለም። ፑቲን ከትራምፕ ሲግባቡ፣ አሜሪካም ከሩሲያ ጋር ስትስማማ በአራቱ ማዕዘናት እሳት ለሚነድባት ዓለማችን ምን ይዞ ይመጣል የሚለው ነው። ቀድመን ሶሪያን እናንሳ። እነዚህ ሁለት ሀገራት ደማስቆን ለዓመታት ያነደደውን ጦርነት የመሩ ናቸው ቢባል ማጋነን አይሆንም። የአሜሪካ ጦር በሶሪያ ሲከሰት የፑቲን ቀዩ ጦርም በአሊፖ በተቃራኒው የተሰለፈ ነበር። በተባበሩት መንግስታት ድርጅት የሌባኖስ ቋሚ ተወካይ ሆነው እያገለገሉ የሚገኙት ዶክተር አማል ሙዳላሊም ይህንን ጉዳይ በተመለከተ በአረብ ኒውስ ላይ ባሰፈሩት ሰፊ ትንታኔ በመጠየቅ ይጀምራሉ። የአሜሪካና ሩሲያ ግንኙነት መሻሻል ለሶሪያ ሰላምና መረጋጋት ፋይዳው ምንድነው ለሚለው ጥያቄያቸው መልስ ሲያስቀምጡ ተስፋው የጎላ ሆኖ በትንታኔያቸው ሰፍሯል። ሶሪያውያን ሀገር በዳይ ህዝብ ገዳይ ያሉትን የበሽር አልአሳድ መንግስት ከገረሰሱ በኋላ ዛሬም የናፈቁትን ሰላም ማግኘት ተስኗቸዋል። በጊዜያዊው ፕሬዝዳንት አህመድ አልሻራ የሚመራው አዲሱ የሶሪያ መንግስት ከውስጥና ከድንበሩ ባሻገር ባሉ ዘላቂ መፍትሄ ባጡ ችግሮች እየተፈተነ ይገኛል። የአንካራ ተጽዕኖ እየጠነከረ በሚገኝባት ሶሪያ እስራኤል የአየር ድብደባዎችን አጠናክራ መቀጠሏ የዜናዎች መዳረሻ ከሆነም ሰነባብቷል። እነዚህ ለአንካራ ማስጠንቀቂያ ናቸው የሚባሉ የእስራኤል ጥቃቶች ደማስቆን ወደ አላገገመችበት ግጭት እንዳይከታት በድጋሚ እየተሰጋ ነው። ይህንን እየተስፋፋ የመጣ ክልላዊ የኃይል ፉክክር ለማባባስም ለመቅረፍም ዋሽንግተንና ሞስኮ ድርሻቸው ትልቅ ነው። እነዚህ ሁለት ኃያላን ሀገራት አሁን ድረስ በሶሪያ ግዛት ዘመናዊ መሳሪያዎችን የታጠቀ ጦር አላቸው። የሶሪያን ዲሞክራሲ ኃይል ከሚደግፈው የአሜሪካ ወታደራዊ ድጋፍ ዲፓርትመንት የሚወጡ መረጃዎች እንደሚጠቁሙት ወደ 2000 የሚጠጉ የፔንታጎን ሰራዊቶች በሶሪያ ይገኛሉ። ሩሲያም ብትሆን በሶሪያ ቁልፍ ቦታዎችን ይዛለች። የሃይሜይም የአየር ኃይልና የታርስ የባህር ኃይል ጦር ሰፈሮችን ተቆጣጥራለች። ሜዲትራሊያንንም የያዘች ሀገር ናት። ስለዚህ የነዚህ ሀገራት ስምምነት ሶሪያን ወደ መረጋጋት ማምጣት የሚችል ልዩነት ደግሞ ከ10 ለላቁ ዓመታት የዘለቀውን ምስቅልቅል ሊያባብስ የሚችል ነው። በምስራቅ አውሮፓም ቢሆን የሁለቱ ሀገራት መስማማት ሰላም ማምጣት እንደሚችል በብዙዎች የታመነ ነው። ጥያቄው ታዲያ የነዚህ ሀገራት ግንኙነት እንዲህ በቀላሉ ይፈታል የሚለው ነው። እንግሊዛዊው ደራሲ ጆናታን ሃስላም ይህንን ለመመለስ ዓመታትን ወደ ኋላ መጓዝ ያስፈልጋል ይላሉ። የጆናታን ሃስላምን ምክረ ሐሳብ ተከትለን ዓመታትን ወደ ኋላ ስንመለስ ሩሲያን በቡድን 8 አባለ ሀገራት ስም ዝርዝር ውስጥ እናገኛታለን። የ911ን የሽብር ጥቃት ካወገዙ ለእገዛም እጃቸውን ከዘረጉ ፕሬዝደንቶች ውስጥ ፑቲንን እንመለከታቸዋለን። ነገሩ የተበላሸው ታዲያ አሜሪካ መራሹ ኔቶ የቀዝቃዛውን ጦርነት ስምምነት ጥሶ ወደ ምስራቅ አውሮፓ ሲስፋፋ እንደነበር ጆናታን ሃስላም The American Origins of Russia's War Against Ukraine በተሰኘው መጽሐፋቸው አስፍረውታል። የፑቲን የጸረ ምዕራብ አቋም መነሻ ከቡድን 8 መውጫ መንስኤ የ2014ቱ ክሬሚያን የመጠቅለል ገፊ ምክንያትም ይኸው ስለመሆኑ መጽሐፉ ያትታል። ጆናታን በዚህና በሌሎች ምክንያቶች በነጮቹ 2015 ሩሲያ በሶሪያ ለመከሰቷ፣ በ2022 ደግሞ ከዩክሬን ጋር ውጊያ ለመጀመሯ ምዕራባውያንን በተለይ አሜሪካን ተጠያቂ ያደርጋሉ። ከዚህ አንጻር የአሜሪካና ሩሲያ መስማማት በተለያዩ አጽናፎች ሰላምን ሊያመጣ ይችላል ተብሎ ይታመናል። ሀገራቱም ያላቸውን ይዘው ለድርድር ተቀምጠዋል። ዋሽንግተን በረብጣ ዶላሮች የተሞላ ካዝናዋን ሞስኮ ከደማስቆ እስከ ኬቭ፣ ከሉሃንክስ እስከ አብካዚያ፣ ዶኔትስክና
ትግራይና ዶንባስ የተሰማራውን ቀዩን ጦሯን ይዛ ቀርባለች። የረሲፕ ጣይብ ኤርዶሃን የትውልድ ከተማ ኢስታንቡልም ድርድሩን ለማሳለጥ ጠረጴዛን አሰናኝታለች። አሁን ደግሞ ወደ ዓለም አቀፍ ትንታኔ ዘገባችን ነው የምናልፈው። አወዛጋቢው የአሜሪካው ፕሬዝዳንት ትራምፕ በዓለም አቀፍ ማህበረሰቡ ላይ የከፈቱት የንግድ ጦርነት በርካታ አሉታዊ ተጽዕኖችን አሳድሯል። በተለይም በቻይናና በታዳጊ ሀገራት ላይ የንግድ ጦርነት ተጽዕኖ ፈጣን የሆነ ምስቅልቅል ፈጥሯል። ሀገራቱንም አስኮርፏል። ሆኖም ትራምፕ ድንገተኛ ውሳኔ ወስነዋል የተባለው በዓለም አቀፍ የትንታኔ ዘገባችን በስፋት የተመለከትነው ነው። አሁንም አወዛጋቢነታቸው የቀጠለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በዓለም አቀፉ የንግድ ልውውጥ ሂደት ላይ ድንገተኛ የሆነ የንግድ ጦርነትን ከፍተው መስቀልቅሉን ካወጡት በኋላ ትላንት አመሻሹን ደግሞ ሌላ ድንገተኛ ውሳኔ ወስነዋል። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ወደ 100 በሚጠጉ ሀገራት ላይ 2 የታሪፍ አይነቶችን ተፈጻሚ ያደርጋለሁ ብለው በይፋ ካወጁና በከፊል ተፈጻሚ ማድረግ ከጀመሩ ከቀናት በኋላ አሁን ደግሞ ተጨማሪ የታሪፍ ክፍያው ለሚቀጥሉት 90 ቀናት ተፈጻሚ ሳይሆን ይቆያል ብለዋል። በዚህም ትላንት ከረቡዕ ማታ እኩለ ሌሊት ጀምሮ ተፈጻሚ እንዲደረግ የተጣለው ተጨማሪ ታሪፍ ለቀጣይ 90 ቀናት ተፈጻሚ እንዳይደረግ ውሳኔ አስተላልፌያለሁ ሲሉ አወዛጋቢው ዶናልድ ትራምፕ ገልጸዋል። ሆኖም በአሜሪካ መንግስት አሁን ለ90 ቀናት ተጨማሪ ታሪፉ እንዲቆም የተላለፈው ውሳኔ ግን ቻይናን እንደማያጠቃልል ትራምፕ የገለጹ ሲሆን ይባስ ብሎም በቻይና ላይ የተጣለው ታሪፍ ወደ 125 በመቶ ከፍ እንዲል ወስነዋል። ፕሬዝዳንት ዶናልድ ትራምፕ በተለያዩ ሀገራት ላይ የከፈቱትን ዓለም አቀፋዊ የንግድ ጦርነት ለማስቆም ድንገተኛና ያልተገመተ ውሳኔ ሲወስኑ በቻይና ላይ ግን የመዘዙትን አደገኛ የታሪፍ ሰይፋቸውን የበለጠ ስለዋል። ጉዳዩን በዛሬው የዓለም አቀፍ ትንታኔያችን ልንመለከተው ወደናል። ከዓለም አቀፍ ትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። ልዕለ ኃያሏን አሜሪካ ለመምራት ሁለተኛ ዕድል ያገኙት ደግሞም በነጩ ቤተ መንግስት የስልጣን ተዋረድ ቁንጮ ላይ የተቀመጡት ፕሬዝዳንት ዶናልድ ትራምፕ ያልተጠበቁ ውሳኔዎችን አሁንም ማስተላለፋቸውን ቀጥለዋል። ፕሬዝዳንቱ ወደ ነጩ ቤተ መንግስት ከተመለሱ ገና 3 ወራትን እንኳን በቅጡ ሳያስቆጥሩ በላዩ ባስተላለፏቸው ያልተጠበቁ ውሳኔዎች ተለምዷዊውን የዓለም ስርዓት ግልብጥብጡን እያወጡ ቆይታቸውም 90 ቀን ሳይሞላው ዓመታትን የተሻገረ የመሰለ ከዋሽንግተን የሚያስተላልፉት ውሳኔም ውጤቱ እስከ ዓለም ጥግ እየተሰማ ነው። እናም የ78 ዓመቱ ዶናልድ ትራምፕ ፈገግ ሲሉ ዓለም የምትስቅ ሲኮሳተሩም ፊቷን የምትጨፈግግ እየመሰለ ነው። ይህ ደግሞ በውሳኔያቸው አሉታዊና አዎንታዊ ውጤቶች እየታየ ነው። በነጻዋ አሜሪካ ድንገት ተነስተው ባለፈው ረቡዕ ኤፕሪል 2 ቀን የነጻነት ቀን ወይም ሊብሬሽን ዴይ ሲሉ አውጀዋል። ቀኑንም አሜሪካ የምጣኔ ሀብት ነጻነቷን ያወጀችበት ዕለት ነው ሲሉ ገልጸዋል። ይህ እርሳቸው የነጻነት ቀን ሲሉ የጠሩት ኤፕሪል 2 ቀንን ያከበሩት ግን የ60 ሀገራትን ዝርዝርና የሚጣልባቸውን አደገኛ የታሪፍ መጠን ከፍ አድርገው በመያዝ ነበር። በዕለቱም ትራምፕ 2 የታሪፍ አይነቶችን ማለትም በሰሌዳው ላይ የተጠቀሱትንም ሆነ ሌሎች ሀገራትን ጨምሮ የሚከፍሉትን አስገዳጅ ወይም ሁሉን አቀፍ የ10 በመቶ ታሪፍና አጸፋዊ የታሪፍ መጠንን ይፋ አድርገዋል። በተለይም ትራምፕ በዕለቱ አጸፋዊ ታሪፍ ሲሉ ያወጁት ታሪፍ በተፎካካሪዋ ቻይናና ሌሎች ሀገራት ላይ ብቻ ሳይሆን ለአሜሪካ የቅርብ ወዳጆች ለሆኑ ጃፓን፣ ደቡብ ኮሪያና የአውሮፓ ህብረት አባል ሀገራት እንዲሁም ለእንግሊዝም ያልተመለሰ ነው። በተለይም ከአሜሪካ ጋር ነጻ የንግድ ስምምነት ውል ከፈጸሙ ሀገራት ውጭ ወደ 100 የሚሆኑ ሀገራት ቢያንስ ከ10 በመቶ በላይ ታሪፍ እንዲከፍሉ ያወጁ ሲሆን አንዳንዶቹም ከ50 በመቶ በላይ ታሪፍ ተገደው እንዲከፍሉ ማወጃቸው በንግድ ስርዓቱ ላይ ታሪካዊ እጥፋትን ፈጥሯል። እናም ትራምፕ ይህንን መሰሉን ውሳኔ ያስተላለፉበት እንዲሁም እርሳቸውና አስተዳደራቸው የነጻነት ቀን ሲሉ የሰየሙት ያለፈው ሳምንት ረቡዕ ኤፕሪል 2 2025 ዓለም አቀፉን የንግድ ጦርነት ያዋለዱበት ቀን ሆኗል። ፕሬዝዳንቱ የንግድ ጦርነቱን ባርከው በከፈቱበት ዕለት እኩለ ሌሊት ጀምሮ ወደ አሜሪካ የሚገቡ ተሽከርካሪዎች ላይ የ25 በመቶ ተጨማሪ ታሪፍ ክፍያ ተፈጻሚ የተደረገ ሲሆን ትራምፕ የነጻነት ቀን ሲሉ በጠሩት ቀን የተላለፉ ውሳኔዎችም በአሜሪካም ይሁን በዓለም አቀፉ ገበያ ላይ ያሳደሩት ተጽዕኖ ወዲያው መታየት ጀመረ። የምርቶች ዋጋ አሻቀበ፣ የአክሲዮኖች ዋጋም ታይቶ በማይታወቅ መልኩ ተሽመደመደ። እነዚህና መሰል የትራምፕ ውሳኔዎች ከሌሎች ጉዳዮች ጋር ተዳምረው ከአሜሪካ እስከ አውሮፓ ከሜክሲኮ እስከ ካናዳ ድረስ በሚሊዮን የሚቆጠሩ አሜሪካውያን ቅዳሜ ዕለት ለተቃውሞ ሰልፍ እንዲወጡ ተገደዱ። ሀገራትም ከየፊናቸው እየተጠራሩ በቡድንም በተናጠልም የንግድ ጦርነቱን ለመመከት ወንበር ስበው
ተቀመጡ። ይህ ሁሉ ሲሆን ግን አወዛጋቢው ዶናልድ ትራምፕ ካወጇቸው የታሪፍ በትሮች አንደኛው ማለትም የ10 በመቶ ሁሉን አቀፍ ታሪፍ ካለፈው ቅዳሜ ኤፕሪል 5 ጀምሮ ተፈጻሚ የተደረገ ሲሆን ሌላኛው ምናልባትም ቻይናን ጨምሮ ሀገራትን ያስቆጣው ከፍተኛውና አደገኛው የአጸፋ ታሪፍ ተግባራዊ ይደረጋል የተባለው ግን ትላንት ረቡዕ ከእኩለ ሌሊት ጀምሮ ወይም ከኤፕሪል 9 ጀምሮ ነበር። በዚህ መካከል ግን ሳምንቱን ጸጥ ብለው የአሜሪካውያንንም ሆነ የቀሪውን ዓለም ተቃውሞና አጸፋዊ እርምጃ በአርምሞ ሲከታተሉ የቆዩት አወዛጋቢው ዶናልድ ትራምፕ ትላንት አመሻሹን በድንገት የጣሉትን ታሪፍ ቢያንስ ለመጪዎቹ 90 ቀናት ተፈጻሚ እንዳይሆን በድንገት ማንሳታቸውን አስታውቀዋል። ትራምፕ ይህንን ውሳኔ ከመወሰናቸው በፊት ግን ምንም አይነት ፍንጭ አስቀድመው ሳይሰጡ ቆይተዋል። ሰውየው ቢያንስ በመጪዎቹ 90 ቀናት ተፈጻሚ እንዳይሆን ያደረጉት ታሪፍ ግን ከጣሏቸው ሁሉን አቀፍ የ10 በመቶ ታሪፍና በአንዳንድ ሀገራት ላይ ከ50 በመቶ የሚሻገረው አጸፋዊ ወይም ሪሲፕሮካል ታሪፍ ውስጥ አንደኛውን ማለትም ሀገራት ከመደበኛው 10 በመቶ የታሪፍ መጠን በላይ የሚጠየቁበትን አጸፋዊ ታሪፍን ነው። ታዲያ አወዛጋቢው ፕሬዝደንት ዶናልድ ትራምፕ ይህንን የታሪፍ ማንሳት ውሳኔ ሲያስተላልፉ ግን ታሪፍ የተነሳላቸው በሁሉም ዘርፎች ማለት በሚቻል መልኩ አሜሪካን እየተገዳደረች የምትገኘው የእስያዋን ሀያል የዓለም ሁለተኛዋን ባለግዙፍ ምጣኔ ሀብት ቻይናን እንደማይመለከት ገልጸዋል። ትራምፕ በቻይና ላይ አስቀድመው 20 በመቶ ታሪፍ የጣሉ መሆናቸው የሚታወስ ሲሆን ባለፈው ሳምንት ረቡዕ ደግሞ ተጨማሪ የ34 በመቶ ታሪፍ ጥለውባት ነበር። ይህንን አይነቱን የአሜሪካ እርምጃ ተከትሎም በአሜሪካ ምርቶች ላይ ተመሳሳይ የ34 በመቶ ታሪፍ ቻይና የጣለች ሲሆን ይህ የቻይና ውሳኔም ትራምፕን አስቆጥቷል። እናም ቻይና ይህንን 34 በመቶ አጸፋዊ የታሪፍ ጭማሬ ካላነሳች ሌላ ተጨማሪ የ50 በመቶ የታሪፍ ጭማሬ አሜሪካ ታደርጋለች ሲሉ አስጠንቅቀው የቆዩት ዶናልድ ትራምፕ በመጨረሻም አድርገውታል። የቻይናና የትራምፕ አስተዳደር ፉክክር ግን በዚህ ብቻ አላበቃም። ትላንት ደግሞ በቀሪው ዓለም ላይ የጣሉት አጸፋዊ ታሪፍ ለ90 ቀናት እንዲነሳ ሲያውጁ በቻይና ላይ ግን ቀድሞ 104 በመቶ ያደረሱትን ታሪፍ በድንገት ወደ 125 በመቶ አሳድገውታል። አወዛጋቢው ዶናልድ ትራምፕ ድንገት የከፈቱት የንግድ ጦርነት በእርግጥም እያንዳንዱን አሜሪካዊ ለተጨማሪ $5000 ወጪ የሚዳርግ የአሜሪካን ሕዝብም ሆነ ቀሪውን ዓለም ላልተፈለገ የገበያ ስርዓት መዛባት የሚጋበዝ መሆኑ በሳምንት ውስጥ የተመሰከረለት በመሆኑ ይህ እርምጃቸው በአዎንታዊ መልኩ ታይቷል። ሆኖም በቻይና ላይ ያሰሩት ልጓም ግን በከፍተኛ ሁኔታ ከመላላት ይልቅ የበለጠ ጠንክሯል። ለዚህ ደግሞ ትራምፕ በአንድ ሳምንት ውስጥ ከ75 በላይ ሀገራት የዋይት ሀውስን ደጅ ሲጠኑ መቆየታቸውን በመግለጽ አሜሪካን ለመበቀል የሚሞክሩ እንደ ቻይና ያሉ ሀገራት ግን ይቀጣሉ ብለዋል። በዚህም ትራምፕ ያለፈው ሳምንት ውሳኔያቸውን ተከትሎ ተቻኩለው የበቀል እርምጃ ያልወሰዱ ሀገራት ይሸለማሉ፣ ሌሎች ግን ይቀጣሉ ሲሉ ውሳኔያቸው በቻይና ላይ የጸና መሆኑን አስታውቀዋል። እንዲያም ሆኖ ልዩ ስምምነት ከፈጸሙ ሀገራት ውጭ ያሉ ሀገራት ላይ የተጣለው የ10 በመቶ ታሪፍ ግን አሁንም የቀጠለ ሲሆን በየቀኑም አሜሪካ ከ$2 ቢሊዮን በላይ በዚሁ ታሪፍ አማካኝነት እየሰበሰበች ትገኛለች። በቀጣይ የቻይና አጸፋዊ እርምጃ ምን ሊሆን ይችላል የሚለው ግን አሁንም በዓለም አቀፉ ማህበረሰብ ዘንድ ተጠባቂ ሆኗል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እና ዘጋርዲያን